ውዶች በጣም ተናድጃለሁ። ለምን መሰላችሁ? 9 ሚኒትስ 9 ደቂቃ ማለት ነው። ይሄን ሁሉ ሰዓት 8 ደቂቃ አምልጦኝ ማለት ነው። ኦሪጂናል ፈትፋች እኔ የጨረቆች አሽቀባጭ ማለት ነው። 9 ደቂቃ ላይ ማለት ነው። ዛሬ ማታ ጠብቁኝ። ቱዴይ ናይት ዌይቲንግ አይ ዌት ዩ ሃይሚ ኤንድ ብሩኬ ዶንት ወሪ። ለዛም በሼር በላይክ እንጠብቃችኋለን። እኔማ የስተርዴይ ሃይሚዬ ብሩኬ ስብርብር ቅንጥስ ስላሉ እንደው ይመጡ ይሆን? ግን በጊዜ ነው የወጡት። አይ ቲንክ ይመጡ እያልኩ ነበር። ስለመጣችሁ እጅጉን ከልብ ደስ ብሎኛል። አይ አም ቬሪ ሃፒ። እናንተ በጣም ነው ደስ ያለኝ ውዶች ማለት ነው። 9 ደቂቃ ነው ያየሁት፣ ግን ለምን 2 ደቂቃ ላየሁም ብዬ ደግሞ ስናድድስ ስራ ፈታትሉኝም እና አያምሩ ደግሞ ታዛዦች ብዙ ነገሮችን እያስተማሩ ነው ሃይሚና ብሩኬ። ትልቁ ነገር ከሃይሚና ከብሩኬ ነው አምለሪንግ ትዕግስትን ማለት ነው። ብዙዎች አሁን በወሎ ልብስ ካልመጣችሁ ላይክ ገስትን በሚገቡበት ሰዓት ላይክ ብዙ ጊዜ ይሄ ነገር ይደጋግማል። ሪሊውን ነው የሆነ ሰዓት ላይም እንደ ባህሉ ላይክ እና ይሄው ሃይሚዬ እንደምታዩት ተሽከሩም ረማ መታለች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶች ማሮች ፍቅሮቼ ሃይሚዬና ብሩኬ እንግዲህ ሽር ብትን ብለው መጥተዋል። እንደ ባህሉ በደንቡ ለብሰው የመጡት ሞርዛን እናንተ ታውቃላችሁ። ያኔ ኦርደሩን ማለት ነው። ባለፈው አልተጠበቀም እንደዚህ ጸጉሩ ላይ ሹሩባ ላይ ብቻ በጣም አምሮባቸው ነው። በቃ አምሮባቸዋል። ፏፏፏ ፈሽ ብለው ነው የመጡት እና አቀባበል ከኛ የሚጠበቀው ምንድን ነው? አቀባበል እንደ አየር መንገድ ፍትፈታው ላይ ቅመም በማድረግ ማለት ነው። ኦ ማይ ጋድ! አሁን ስለላችሁ እዚህ ጋር ማሽኑን እያቆምኩት ነው እና ወንዶቼ ጓደኛዬ ልብስ እያጠበች ነው ማይዘው እና ዛት ኤኒዌይ በጣም ነው ደስ ያለኝ። ቪዲዮ እንደለቀኩ ነው አውቄ ነው 9 ደቂቃ እንጂ በአንድ ሰኮንድ ነው ያየሁት። ኮሜንት ላይም እያስታወሳችሁኝ ነው። ቴንክ ዩ ቬሪ ማች። ይልመድባችሁ፣ ሁሌ ያስታውሱኝ እየመጣችሁ ማለት ነው። ሰምታይምስ እረሳለሁ የስተርዴይ ጌሙን ማለት ነው እና የእኛ መልካሞች ሃይሚዬና ብሩኬ የምንወዳቸው የምናከብራቸው ቻናላቸው ላይ እንግዲህ በርታ እያሉ የፍቅር ቪዲዮ እያሰሩልን ነው። እኛም ደግሞ እየተደሰትን ነው። የስራችን ፓወሮች ማለት ነው። ከመቼው ሰኞ፣ ማክሰኞ፣ ሐሙስ እንደሚደርስ የእነሱን ፍቅር እየቀመቀመ ማለት ነው። የስራችን ፓወርስ ሃይሚ ኤንድ ብሩኬ እንወዳቸዋለን። ቢግ ሪስፔክት ፎር ሃይሚ ኤንድ ዘ ብሩኬ። የስተርዴይ ደግሞ አይተናል የሃይሚዬ ወዳጆች እንዳሉ ተቀስቅሰዋል ማለት ነው። በቃ ወዳጅ አላቸው። ለምን? ከፈጣሪ ከአላህ ሱብሃነሁ ወተዓላ ነው። ሃይሚና ብሩክን እንወዳቸዋለን፣ እናከብራቸዋለን። ዛሬም ከኛ የሚጠበቀው እነሱ ፍቅር ሲሆኑ ምንድን ነው የሚጠበቀው? የስተርዴይ ምናምን ቲክቶክ ላይ አንዳንድ ጭምጭምታ ይቅርታ፣ ከኛ የሚጠበቀው ምንድን ነው? እነሱን አፕሪሼት ማድረግ ነው። ይሄ ጥቃቅን ወሬ ምናምን የስራ ፈትን ወሬ ቦታ እንሰጠውም። ለምን መሰላችሁ? ማንንም ከጎን የሚጠብቀው አንድ አላህ ሱብሃነሁ ወተዓላ ነው። እኛ ከሀገራችን ስንወጣ ዘመድ ቤት እንኳን አድረን አናቅም። ሪሊውን ነው የምነግራችሁ። እና ከሀገራችን ስንወጣ በቋንቋ የማናቃቸው፣ በመልክ የማናቃቸው፣ በምንም በብሔር ምንም በማናቃቸው በማናቅበት ቤት ነው ያደር ነው። ሪሊውን ነው። እኔ ስደት ስመጣ ማለት ነው እና ሁላችሁም እኔ ብቻ ሰው ሁላችንም የመዳም ቅመም ግን ማነው አጠገባችን ፓወር የሚሆነን የሚደግፈን የሚጠብቀን ያለ ዘመድ ብቻችንን የሚጠብቀን አንድ አላህ ሱብሃነሁ ወተዓላ ነው። ስለዚህ ፈጣሪያችንን ካመንን በፈጣሪያችን ከተመካን ማንም ሰው ማንንም መንካት አይችልም። በዚህ አጋጣሚ ቲክቶክ ላይ ስተርዴይ እንዲሁም ገስት ገብታችሁ እንደዚህ አይነት ነገር ዲስከስ ባታደርጉ ኢትስ ግሬት ነው። ችግር ካለ በውስጥ መጨረስ። ለምን እንደዚህ አይነት ነገር ዲስከስ ፎርዋት የሚባል ነገር አለ። ሃይሚቴ ሺዝ ስማርት ናት፣ እንደማንም ናት እኮ ሃይሚዬ እንዴ። ስለዚህ አንዳንዴ የሆነ ነገሮችን ወደ መጥፎ ነገር ማውራት አልፈልግም። የስተርዴይ ቲዩብ ላይም ስታወሩ ነበር። ባይሆን ኢትስ ግሬት ገስትም ከፍታችሁ እንደዚህ አይነት ነገር አትወያዩ። ለምን? አንድ የሚጠብቀው አንድ አላህ ሱብሃነሁ ወተዓላ ነው። በቃ ማንንም ማለት ነው። እንደነገርኳችሁ እኛም ምንም የለንም። ከሀገር ስንወጣ ሻንጣ ይዘን የምንወጣው ማናቅበት ቤት ነው የምናድረው። ተኝተን እንነሳለን። በቋንቋ ማናቅበት ባህሪያቸውን የማናቅበት ቤት ገባችሁ? ግን ምንድነው አላህ ሱብሃነሁ ወተዓላ ፈጣሪያችንን ተደግፈን ስላለን ነው። ሃይሚዬና ብሩኬ ደግሞ በጌሙም በቃ በድራማውም በምኑም
እኛን ያስታውሰናል። ፈጣሪያቸውን እያመሰገኑ ፈጣሪያቸውን እያነሱ። ስለዚህ የማይጥለው አምላክ አለ። ብዙ መጨናነቅ አስፈላጊ የለም። ሀይሚዬና ብሩኬ ሁሌም ወደፊት እንወዳቸዋለን፣ እናከብራቸዋለን። ዛሬ ደግሞ የብዙዎቻችሁ ምኞት አንዳንድ ነገሮችን ለፈጣሪ መስጠትና ነገሮችን እንትን ማለት ነው። ሲቀጥል ደግሞ ሀይሚና ብሩኬ ዛሬ ፏፈሽ ብለዋል። ከኛ የሚጠብቀው ቻናላቸውን ሼር ላይክ እያደረግን ቪዋቸውም እንዲስተካከል ሰብስክራይባቸውም እንዲቀንስ ማለት ነው። በቃ የእኛ ጥረት እዛ ላይ ነው። ሀይሚና ብሩኬ መልካም ነገር እየሰሩ ቪዲዮ ጥሩ ነገር እያሳዩ ሁለቱ ፍቅር እያሉ እኛ ምንድን ነው የምናደርገው? ስለ ቻናልና ስለ ቪው ነው የምናስበው እንዴ? በተቀረስ ስለ ራሳችሁ ህይወት ማለት ነው። ስለ ራሳችሁ ከዛ ነው ሀይሚና ብሩኬ ሰላም ከሆኑ ይሄን ያክል የሚያረባብሽ ነገር አለ? ችግር ካለ በውስጥ ማውራት ነው። ስለዚህ ሀይሚና ብሩክን አፕሪሼት እናርግ። ያላ እና ደስ ብሎኛል። አም ቨሪ ሃፒ። በጣም ደስ ያለኝ እንደዚህ አምሮ። የብዙዎቻችሁ ደግሞ ጥያቄ ነበር፣ ሶሪ ታቋርጬ ነው የመጣሁት። የብዙዎቻችሁ ጥያቄ ነበር የወሎ ልብስ ላይክ እያላችሁ የብዙዎቻችሁ ማለት ነው አምሮባቸው እንደዚህ ዘንጠው እንግዲህ መተውልናል። በቃ እኛም ደስ ብሎናል። ስለዚህ ሁሌ አፕሪሼት እናደርጋቸዋለን። እንደዚሁም ደግሞ የጨረቃ ፋሚሊዎች የእኛ መከታዎች፣ የእኛ መኩሪያዎች ከልብ ነው የምናመሰግነው ሁላችንም ማለት ነው። እዚህ ዩቲዩብ ላይ ባለ ነው ስምን የራሴ አመሰግናቸዋለሁ ማለት ነው። የእኛ ድምቀቶች ብዙዎቹን አፕሪሼት መታደረጉት ከሀይሚዬና ከብሩኬ አልፋችሁ እኛንም ማለት ነው። እና ቢግ ሪስፔክት ክብር ይገባቸዋል። እንግዲህ ሀይሚዬ ደግሞ እንዳትቀሩ ብላለች። ሁላችንም መቅረት የለብንም። ትላንትና እንግዲህ የከሌ ደጋፊ ሳይባል ሁሉም አፕሪሼት እያደረጉ ሀይሚዬ ቤት ሁላችሁም ማለት ነው። ዛሬ ላይም ደግሞ ሁላችሁም ላይክ እያደርጋችሁ ለምን ቪውና አሁን የነ ሀይሚዬ ውዶቼ ማለት ነው ቪውና ሰብስክ ላይኩ ሰማይና ምድር ከምር ቢያንስ 30,000 25,000 ውዶች። በዚህ አጋጣሚ እኔ ከእናንተ አውቄ ሲሆን ለአስተያየት ያክል ነው። ላይኩን ትንሽ እንኳን ጠጋ እንዲል ለመልካምነት ከፈጣሪ ይገኛል። በእጃችሁ ጠቅ። እኔ ወላሂ ነው የምላችሁ ተሳዳቢ ቤት ያኔ በግርግሩ ሰዓት በሬ ወለደ ቤት ሄጄ እዚህ እቃወማለሁ ሀናማሩ ምናምን እያልኩ እዛ ሄጄ ግን ላይክ ነው ማድረገው። ለምን ሄድኩ? ላዳምጥ አይደል? ላይክ ባደርግ ደግሞ ምንድን ነው ለማን ነው ጥቅሙ? ለራሴ ነው። መልካምነት ለራስ ነው ወዶቼ። ከሄዳችሁ አይቀር ላይክ አድርጉ። ትንሽ ይቃረብ፣ ትንሽ ማለት ነው 25,000 27,000 ላይክ። ለምን አንደኛ ነገር ላይክ ምንድን ነው ጥቅሙ? ላይኩ ትልቁ ጥቅሙ ሼር ይሆናል፣ ይሰራጫል ወደ ሰው። ኦኬ ቪው ደግሞ መስት ኢምፖርታንት ነው። ከዚህ በፊት እነግራችኋለሁ ማለት ነው። ወይኔ ዘሮ ቀለጠ የደስታ ብዛት እና ወዶች ይህን ይመስላል። ሁሌም ወዳችኋለሁ፣ አከብራችኋለሁ። አላህ ባላችሁበት ጠብቃችሁ። እንግዲህ ቪዲዮ እንዳይደራረብባችሁ ትንሽ ግማሽ ሰዓት እንኳን አቆይቼ ለቀዋለሁ እንጂ እኔ ፈትፋቸው 9 ደቂቃ አልካበርኩ ደግሞ እኮ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባባይ